የምንገኘው የኢትዮጵያ አካል ድጋፍ አገልግሎት ተቋም ግቢ ውስጥ ሲሆን አሁን ያለነው ደግሞ የአካል ድጋፍ መንቀሳቀሻ መርጃና የመግጣጠሚያ ምርት ክፍል ይሆናል። እዚህ ክፍል የሚሰሩ ስራዎችን አብረን እንቃኛለን። ኑ ተከተሉ። በዋናነት በዚህ ክፍል ውስጥ የተለያዩ የአካል ድጋፎች ይሰራሉ። ለምሳሌ ክራንች፣ ዊልቸር፣ የተለያዩ ለሰው ልጅ ጉዳት ከደረሰበት በኋላ የሚያስፈልጉ መንቀሳቀሻ ድጋፎች ይመረታሉ። ለምሳሌ እነዚህ የምታያቸው የብረት ዝግጁ የሆኑት ለክራንች ግብአት ናቸው። ልክ ይሄ አካሄዳቸው ከዚህ ቀጥልና ወደ ፕላስቲክ ክፍል፣ እንጨት ክፍል እያለ ይመረታል ማለት ነው። ሂደቱን እስቲ ያሳያል። ኦኬ፣ አሁን እነዚህ ምን የምታያቸው ይሄ ብረት ተቆርጦ ልክ እዚህ ስቴፕ ከደረሰ በኋላ እዚህ ላይ የሚገባለት ኢንሰርት አለ። ፓንች ይደረግና ወደ ኢንጀክሽን ክፍል ይላካል ማለት ነው። ኢንጀክሽን ክፍል ከተላከ በኋላ ሙሉ ክራንች አንድ ገብቶ ተመልሶ ወደ ይመጣል ማለት ነው። እዚህ መጨረሻው ቀለም ተቀብቶ የተሻለ ክራንች ነው ይወጣል ማለት ነው። ይሄ አሁን እንደ አንድ ክራንች ግብአት ነው ማለት ነው። እነዚህ የምታያቸው ይሄ ለሽንትና ሰገራ ለሚቆጣጠር ሰው የሚሰራ ዊልቸር አይነት ነው። ጠንካራና ለተጠቃሚዎች በጣም ምቹ የሆነ ነገር ነው። ይሄ የራሱ ኮፖ አለው። ሰዎቹ ሽንት ሰገራ የሚቆጣጠሩ ሰዎች እዚህ ላይ በመጠቀም መንቀሳቀሻ እንዲጠቀሙበታል። እንደገና በተጨማሪ ደግሞ ሽንት ሰገራ ከዛም ባለፈ ደግሞ እዚህ ላይ ቁጭ ብለው ገላቸውን እስከምታጠብ ድረስ ይሆናል ማለት ነው። የዚህ ጥቅሙ ማለት ነው። ይሄኛው የማይታጠፍ ነው። ይሄኛው ደግሞ ኖርማል ዊልቸር ነው። እንደ ዊልቸር የሚታጠፍ ዊልቸር ነው። ይሄ ላያያዝም ትራንስፖርት ለመሄድም ይመቻል። ይሄው እዚሁ በሀገር ውስጥ ያለ ማቴሪያልና ሀገር ውስጥ በምንጠቀመው ግብአት ነው ይሄን ዊልቸር የምናመጣው ማለት ነው። አጠቃላይ ከነዚህ ከጎማዎቹ በስተቀር አጠቃላይ እዚሁ የሚመረቱ ነው። ይሄ አንደኛው የእንጨት ክፍል ይባላል። በዚህ በአጋዥ ቴክኖሎጂ ውስጥ ሶስት ንዑስ ክፍሎች አሉ። የመጀመሪያው የብረት ነው፣ ቀጥሎ የእንጨት ነው፣ ሶስተኛው ደግሞ የፕላስቲክ ክፍል ነው ማለት ነው። ይሄ የእንጨት ክፍላችን ነው። የእንጨት ምርቶች ይመረታሉ ማለትም ለአካል ድጋፍ የሚያገለግሉ ከዛም ባለፈ ደግሞ ለፊዚዮቴራፒ ሕክምና ድጋፍ የሚሆኑ ወይም ኤክሰርሳይዝ ቴራፒ መስሪያ የሚሆኑ የተለያዩ ኢኩፕመንቶች ይመረታሉ። ለምሳሌ እዛ ጋር ከምናያቸው አንጻር ክራንች ውሰድ አንድ ሶሪ አንድ ያለቀ የለም ከዘራ አንተ እዛ ላይ ያለው ቢያነሳ ላይ ያለው ማንሳት ይችላል። እሺ በዋናነት ይገመት። እሺ በዋናነት እዚህ ክፍል ላይ ያው የተለያዩ ማሽነሪዎች አሉ እንደምናያቸው። እነዛን ማሽነሪዎች በመጠቀም የተለያዩ አካል ድጋፍ የሚያገለግሉ መንቀሳቀሻ የሚሆኑ ይሄ የምታዩት ኦክሲለሪ ክራንች ነው። በአሉሚኒየም የውጭው አለ። ሀገር ውስጥ ደግሞ በሀገር ምርት በሆነ በእንጨት የሚሰራው አለ። አጠቃቀሙ ተመሳሳይ ነው። ጥንካሬው ግን የእንጨቱ አሉሚኒየሙ ብዙ ጊዜ ተጠቃሚዎች ይሄንን ይመርጣሉ። ከዘራም አለው። የተለያዩ ከዘራዎች እዚህ ክፍል ላይ ይመረታሉ ማለት ነው። ቅድም ካካቸው አንጻር እነዚህ የፊዚዮቴራፒ ዕቃ የምታዩዋቸው አሁን እያለቁ ያሉ ኦልሬዲ ወደ ቀለም የደረሱ ናቸው። ወልባር፣ ፊንገር ላዘር፣ ፓራሌል ባር የተለያዩ ለፊዚዮቴራፒ የሚያገለግሉ እቃዎች ታያቸው ፊት ለፊት ያሉት ይሄ ለፊዚዮቴራፒ ለኤክሰርሳይዝ ቴራፒ መስሪያ የሚጠቀሙባቸው ናቸው። ኦርደር ነው። ይሄ ወልባር ነው። ይሄኛው ደግሞ ፊንገር ላደር ነው። እቺ ደግሞ ባላንስ ቦርድ ነች። ያው በፊዚዮቴራፒ ለሕክምና የሚጠቀሙባቸው ናቸው። ኤክሰርሳይዝ የሚያሰሩባቸው ናቸው። እነዚህ የምታዩቸው በአጠቃላይ ማለት ነው። ቴርሞፕላስቲክ ክፍል ወይም ለፔንዶ ኮምፖነንት የምናመርትባቸው ክፍል ነው። አንደኛው ካሉ ከሶስት ክፍል እሺኛው የቴርሞፕላስቲክ ክፍል ነው። በዚህ ክፍል ውስጥ የተለያዩ ኮምፖነንቶች ይመረታሉ። እንደገና ለድጋፍ የሚሆኑትም ክራንቾችንም እናመርታለን። ይህንን ስናመርት ግን የተለያዩ ማሽነሪዎችና ሞልዶችን በመጠቀም ነው የምናመርተው። ለምሳሌ እዚህ ክፍል ላይ እንዳያችሁ እዚህ ክፍል ክራንቾች ይመረታሉ። የምታዩት አሁን ክራንች ነው። መጀመሪያ ላይ ብረቱ እዛ ይዘጋጃል። ብረቱ ከተዘጋጀ በኋላ እዚህ ክፍል መጥቶ በእነዚህ ማሽኖችና በሞልድ እየተጠቀምን ክራንቾች እናመርታለን ማለት ነው። እንደ ትእዛዝም
ሃንድሉን ብቻ የሚያዙን ካሉ ደግሞ ሃንድሉ ብቻ ይመረታል ማለት ነው። ከዛ ባለፈ እዚህ ጋር የምናያቸው በሙሉ ለአርቲፊሻል የሚሆኑ ግብአቶች ናቸው። ለምሳሌ ሻንካ አለ፣ የፉት ኮምፖነንት አለ፣ የሪጅመንት ሼሎች አሉ። እነዚህ እዚህ ጋር በአጠቃላይ የምናያቸው እዚህ ክፍል የተመረቱ ለኦርቶፔዲክ ወይም ለአርቲፊሻል ግብአት ነው የሚመረቱት ማለት ነው። በዋናነት እዛ ወደዛ ወደ ፉት ጋር መሄድ እንችላለን። ኦኬ እዚህ ጋር ደግሞ የምናየው እነዚህ ፕሬሲንግ ማሽኖችን በመጠቀም የተለያዩ ለአርቲፊሻል የሚሆኑ ፉቶች እዚህ ይመረታሉ ማለት ነው። ፉት ብቻ አይደለም እጅም ኮስሞቲክ የሆነ እጆችን ይመረታሉ። ያው ሳቸው እንደምታያቸው አሁን ፉት እያመረቱ ነው። የላይኛውን ፓርት እነዚህ ሞልዶችን በመጠቀም የላይኛው የታችኛው ፓርት ይመረትና በአጠቃላይ ካለቀ በኋላ ወደ አርቲፊሻል ክፍል ሄዶ በየሳይዙ ልክ እንደ ማናቸውም ጫማ ውስጥ የሚገባ እግር ይሆናል ማለት ነው። ይህ ፉት እዚህ ይመረታል ማለት ነው። እነዚህ ብለን ኢንዲኬሽን እዚህ ውስጥ የምንጠቀምባቸው ማቴሪያሎቹ እነዚህ እንደምታያቸው ሀገር በቀል ማቴሪያሎች ናቸው። ሎካል የሚባሉ እንደ እርገንዶ የተለያዩ ፕላስቲክ ማቴሪያል የምንጠቀመው። ስለዚህ ማቴሪያሉም ሀገር በቀል ነው፣ ስራውም እንደምታዩት። ይሄ ምርት አሁን ከኛም አልፎ ለታድሶ ማዕከላት በሚፈለገው ጥያቄ መሰረት እያደረሰ ነው ማለት ነው። እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናለሁ።